እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበታችሁን ጤናማ ለማድረግ የጉበታችንን ጤና ለመጠበቅ ወይም ደግሞ ጠንካራ ለማድረግ መመገብ ያለባችሁን 10 ምግቦችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አመጋገብ የጉበት ጤናን በመጠበቅ ረገድ ቁልፍ ሚናን ይጫወታል። ብዙ ምግቦች የጉበት ኢንዛይሞችን ለማሻሻል፣ የስብ ክምችቶችን ለመከላከልናም እብጠትንናም የኦክሳይድ ውጥረትን ለመቀነስ የሚረዱ ውህዶችን ይይዛሉ። ጉበት ፕሮቲኖችን፣ ኮሌስትሮልንናም ሐሞትን ከማምረት ጀምሮ ቫይታሚኖችን፣ ማዕድናትንናም ካርቦሃይድሬትስን እስከ ማከማቸት ድረስ ለሰውነት ሂደቶች ኃላፊነት አለበት። እንደ አልኮል፣ መድኃኒትናም የተፈጥሮ ሜታቦሊዝም ውጤቶች ያሉ መርዞችንም ይሰብራል። ጉበታችንን በጥሩ ሁኔታ ማቆየት ጤናን ለመጠበቅ አስፈላጊ ነው። እንደ ኦትሜል ወይም ደግሞ አጃ፣ አረንጓዴ ሻይ፣ የቤሪ ፍሬዎች፣ የወይራ ዘይትናም ነጭ ሽንኩርት ያሉ ብዙ ምግቦችና መጠጦች ጉበትን ለመጠበቅ ይረዳሉ። በአንጻሩ ደግሞ ቅባት፣ ጨዋማናም ስኳር የበዛባቸው ምግቦች ለጉበት ከባድናም ጎጂ ናቸው። የጉበት ጤንነት ለአጠቃላይ ጤና ወሳኝ ነው። ጤናማ ያልሆነ ጉበት መኖሩ የጉበት በሽታ እናም የሜታቦሊክ መዛባትን ሊያስከትል ይችላል። ምንም እንኳን ሁሉንም የአደጋ መንስኤዎችን ለመቆጣጠር የማይቻል ቢሆንም አንዳንድ ምግቦችንናም መጠጦችን መጠቀም የጉበት ጤናን ለማሻሻል ይረዳል። በዚህ ቪዲዮ ላይ ለጉበት ጤና በጣም ጥሩ የሆኑ 10 ዋና ዋና ምግቦችን በዝርዝር እነግራችኋለሁ ማለት ነው። አንደኛ ነጭ ሽንኩርት ነው። ነጭ ሽንኩርት የጉበት ኢንዛይሞችን ለማንቀሳቀስ የሚረዱ የሰልፈር ውህዶችን በውስጡ የያዘ ሲሆን ይህም ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ይረዳል። በተጨማሪም ነጭ ሽንኩርት እብጠትንናም በጉበት ውስጥ ያለውን የኦክሳይድ ጭንቀትን ይቀንሳል። ነጭ ሽንኩርት የጉበት ጤናን በተለያዩ መንገዶች ለመደገፍ የሚያስችል ኃይለኛ የተፈጥሮ ንጥረ ነገር ነው። ነጭ ሽንኩርት እንደ አሊሲን ያሉ የሰልፈር ውህዶችን በውስጡ የያዘ ሲሆን ይህም ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማውጣት ኃላፊነት ያላቸውን የጉበት ኤንዛይሞች እንዲነቃቁ ይረዳል። ይህ ጤናማ የጉበት ተግባርን ለመጠበቅናም ጎጂ በሆኑ ንጥረ ነገሮች የሚደርሰውን ጉዳት ለመከላከል ወሳኝ ነው። በጉበት ውስጥ ስር የሰደደ እብጠት ወደ የተለያዩ የጉበት በሽታዎች ሊያመራ ይችላል። ይህም የሰባ የጉበት በሽታ እናም ሄፓታይተስ ይገኙበታል። ነጭ ሽንኩርት በጉበት ውስጥ ያለውን እብጠትን ለመቀነስ የሚረዳ ጸረ ብግነት ባህሪ ስላለው ከጉዳት ይጠብቃል እናም አጠቃላይ የጉበት ጤናን ያበረታታል። ነጭ ሽንኩርት የአንቲ ኦክሲዳንትስ ምንጭ ሲሆን ይህም በሰውነት ውስጥ የኦክሳይድ ውጥረትንናም ፍሪ ራዲካሎችን በመታገል ረገድ ወሳኝ ሚናን ይጫወታል። ኦክሲዲቲቭ ውጥረት በጉበት ሴሎች ላይ ጉዳት ሊያደርስ ይችላል። በነጭ ሽንኩርት ውስጥ የሚገኙት አንቲ ኦክሲዳንትስ እነዚህን ጎጂ ንጥረ ነገሮች በማጥፋት ጉበታችንን ከጉዳት ይጠብቃል። በሰውነት ውስጥ ያለው ከፍተኛ የኮሌስትሮል መጠን ለሰባ የጉበት በሽታ እናም ሌሎች ከጉበት ጋር ተያያዥነት ላለው ህመም አስተዋጽኦ ያደርጋል። ነጭ ሽንኩርት የኮሌስትሮል መጠንን በተለይም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን በመቀነስ ከኮሌስትሮል ክምችት ጋር ተያይዞ በጉበት ላይ የሚደርሰውን ጉዳት ለመቀነስ ይረዳል። ነጭ ሽንኩርት በጉበት ውስጥ የሐሞት ምርት እንዲፈጠር ያደርጋል። ይህም ስብን ለመሰባበርናም ለመምጠጥም አስፈላጊ ነው። በቂ የሆነ የሐሞት ምርት ለምግብ መፈጨትናም መርዛማ ንጥረ ነገሮችን ለማስወገድ በጣም አስፈላጊ ነው። ስለዚህ የጉበት ተግባርን ይደግፋል። ነጭ ሽንኩርትን በአመጋገባችሁ ውስጥ በመደበኛነት በጥሬው በበሰለ መልኩ ወይም ደግሞ እንደ ማሟያነት ማካተት የጉበት ጤናን ለመደገፍናም የጉበትን ተፈጥሯዊ የመርዛማ ንጥረ ነገሮች ሂደትን የማጽዳት ለማጠናከር አሪፍ ነው ማለት ነው። ነገር ግን በአመጋገባችሁ ላይ ጉልህ ለውጦችን ከማድረጋችሁ በፊት ወይም ደግሞ አዳዲስ ማሟያዎችን ከማካተታችሁ በፊት ከጤና ባለሙያ ጋር መማከር አስፈላጊ ነው። በተለይም ደግሞ ማንኛውም የጤና ችግር ካለባችሁ ወይም ደግሞ መድኃኒቶችን የምትወስዱ ከሆነ። ሁለተኛ እርድ ነው።
እርድ ኩርኩሚን የሚባል ውህድን በውስጡ የሚይዝ ሲሆን ጸረ ብግነትናም የአንቲ ኦክሲዳንትስ ባህሪ ስላለው ጉበትን ከጉዳት ይጠብቃል። እንዲሁም ለምግብ መፈጨትናም መርዝን ለማጽዳት የሚረዳውን የሐሞት ምርትንም ያበረታታል። በተለምዶ ለምግብ ማብሰያ እናም ለባህላዊ መድኃኒትነት የሚውለው እርድ ኩርኩሚን የተባለ ውህድ ስላለው የጉበት ጤናን መደገፍን ጨምሮ የተለያዩ የጤና ጠቀሜታዎች አሉት። ኩርኩሚን በጉበት ላይ ያለውን እብጠት ለመቀነስ የሚረዳ ኃይለኛ ጸረ ብግነት ውህድ ነው። በጉበት ውስጥ ስር የሰደደ እብጠት ወደ ጉበት ጉዳትና እንደ ስባማ የጉበት በሽታ እናም ሄፓታይተስ ያሉ በሽታዎችን ያስከትላል። እብጠትን በመቀነስ እርድ ጉበትን ከጉዳት ለመጠበቅናም አጠቃላይ ጤንነትን ይደግፋል። ኩርኩሚን የፍሪ ራዲካልን እናም በጉበት ውስጥ ያለውን የኦክሳይድ ጭንቀትን የሚቀንስ ጠንካራ የአንቲ ኦክሲዳንትስ ባህሪ አለው። የኦክሳይድ ውጥረት የጉበት ሴሎችን ሊጎዳ እናም ለጉበት በሽታዎች አስተዋጽኦ ያደርጋል። ፍሪ ራዲካሎችን በማጥፋት እርድ የጉበት ሴሎችን ከጉዳት ለመጠበቅ እናም የጉበት ጤናን ለማሻሻልም ይረዳል። እርድ ጉበት ከሰውነት ውስጥ የሚመጡ መርዛማ ንጥረ ነገሮችን ለማስወገድ የሚረዱ ኢንዛይሞችን በማመንጨት የጉበት መርዝ ሂደቶችን እንደሚደግፍም ተረጋግጧል። እነዚህ ኢንዛይሞች ጎጂ የሆኑ ንጥረ ነገሮችን በመሰባበርናም በማስወገድ ረገድ ወሳኝ ሚናን ይጫወታሉ። በዚህም የጉበት የመርዛማነት ተግባርን ይደግፋሉ። በእርድ ውስጥ የሚገኘው ኩርኩሚን በጉበት ውስጥ የሐሞት ምርትን እንደሚያበረታታም ተረጋግጧል። ሐሞት ስብን ለመሰባበር እናም ለመምጠጥ እንዲሁም ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ በጣም አስፈላጊ ነው። የሐሞት ምርትን በማስተዋወቅ እርድ ጤናማ የምግብ መፈጨትን ይደግፋል። እንዲሁም ጉበት ከሰውነት ውስጥ መርዝን እንዲያጸዳም ያደርጋል። በእርድ ውስጥ የሚገኘው ኩርኩሚን ጉበትን ከተለያዩ መርዛማዎች፣ ኬሚካሎች እናም የአካባቢ ብክለትን ከሚያስከትሉት ጉዳቶች እንደሚከላከል ጥናቶችም ያመለክታሉ። የጉበት ሼል ሽፋኖችን ለማጠናከር፣ የጉበት ተግባርን ለማሻሻል እናም የጉበት በሽታዎችን አደጋ ለመቀነስም ይረዳል። እርድን በአመጋገባችሁ ውስጥ ማካተት እንደ ቅመማ ቅመም ወይም ደግሞ እንደ ማሟያነት የጉበት ጤናን ለመደገፍ እናም ተግባሩንም ለማጠናከር ይረዳል። ይሁን እንጂ በአመጋገባችሁ ላይ ጉልህ ለውጦችን ከማድረጋችሁ በፊት ወይም ደግሞ አዲስ ተጨማሪ መድኃኒቶችን ከመጀመራችሁ በፊት በተለይም ነባር የጤና ችግሮች ካለባችሁ ወይም መድኃኒት የምትወስዱ ከሆነ ከጤና ባለሙያ ጋር መማከር ይመከራል። ሶስተኛ ደግሞ ቅጠላማ አረንጓዴ አትክልቶች ናቸው። እንደ ስፒናች፣ ጎመን እናም አሩጋላ ያሉ አትክልቶች በክሎሮፊል እናም በሌሎች አንቲኦክሲዳንቶች የበለጸጉ ናቸው። ጉበትን ከጉዳት ይከላከላሉ። በተጨማሪም ጤናማ የምግብ መፈጨትን እናም መርዝን ለማጽዳት የሚረዳ ፋይበርን ይይዛሉ። አራተኛ የክሩሲፈረስ አትክልቶች ናቸው። እንደ ብሮኮሊ፣ ብራስልስ ስፕራውት እናም አበባ ጎመን ያሉ አትክልቶች በሰልፈር ውህዶች የበለጸጉ ናቸው። ይህም የጉበት መርዝን የማጽዳት መንገዶችን ከፍ ለማድረግም ይረዳሉ። እንደ ቫይታሚን ሲ እናም ኢ ያሉ አንቲ ኦክሲዳንቶችንም ይዘዋል። ስለዚህ ለጉበት ጤና በጣም ጠቃሚ ናቸው። የክሩሲፈረስ አትክልቶችን ከአመጋገባችሁ ውስጥ ማካተት አለባችሁ። አምስተኛ ቀይ ስር ነው። ቀይ ስር በአንቲ ኦክሲዳንትስ እናም በቤታላይን የበለጸገ ሲሆን እነዚህም በጉበት ላይ የሚከሰት እብጠትንናም የኦክሳይድ ውጥረትን ለመቀነስ ይረዳሉ። በተጨማሪም ጤናማ የምግብ መፈጨትን ለማሻሻል የሚረዳ ፋይበርንም ይይዛሉ። ቀይ ስር በአንቲ ኦክሲዳንትስ በፋይበር እናም በጠቃሚ ንጥረ ነገሮች የበለጸገ ሲሆን ይህም የጉበትን ጤና ለመደገፍ እናም ጠንካራ እንዲሆንም ያደርጋል። ቀይ ስር የጉበትን ተፈጥሯዊ የመርዛማ ሂደቶችን የሚደግፍ ቤታይን የተባለ ውህድን ይዟል። ቤታይን የጉበት ሂደትን ይረዳል እናም ከሰውነት ውስጥ መርዛማ ንጥረ ነገሮችን ያስወግዳል። በጉበት ላይ ያለውን ሸክምንም ይቀንሳል እናም አጠቃላይ የመርዛማነት ሂደትን ያበረታታል። በጉበት ውስጥ ያለው ስር የሰደደ እብጠት የጉበት ጉዳትናም በሽታዎችን ሊያስከትል ይችላል። ቀይ ስር በጉበት ውስጥ ያለውን እብጠትን ለመቀነስ ከጉዳት የሚከላከለው እናም የጉበት ጤናን የሚደግፉ ጸረ ብግነት ውህዶች አሉት። ቀይ ስር እንደ ቤታላይን እናም ቫይታሚን ሲ ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም ፍሪ ራዲካሎችን በማጥፋት በጉበት ውስጥ ያለውን የኦክሳይድ ጭንቀትንም ይቀንሳል። የኦክሳይድ ውጥረትን በመዋጋት ቀይ ስር የጉበት ሴሎችን ከጉዳት ለመጠበቅና አጠቃላይ የጉበት ተግባርን ለመደገፍም ይረዳል።
በቀይ ስር ውስጥ የሚገኙት ኃይለኛ አንቲኦክሲዳንቶች ጉበትን ከመርዞች፣ ከብክለትናም ፍሪ ራዲካሎች ከሚያስከትሉት ጉዳትም ይከላከላል። የጉበት ሴሎችን በማጠናከርናም የጉበት ጤናን በማስተዋወቅ ቀይ ስር የጉበት በሽታዎችን አደጋን ይቀንሳል። ቀይ ስር በጉበት ውስጥ የሐሞት ምርትን የሚያነቃቁ ውህዶችም አሉት። ሐሞት ለምግብ መፈጨትናም ስብን ለመምጠጥ እንዲሁም ቆሻሻንናም መርዛማ ንጥረ ነገሮችን ከሰውነት ለማስወገድ አስፈላጊ ነው። የሐሞት ምርትን በመደገፍ ጤናማ የምግብ መፈጨትናም የጉበት ተግባርንም ይረዳል። ቀይ ስር የኮሌስትሮል መጠንን በተለይም ኤልዲኤል ወይም ደግሞ መጥፎ ኮሌስትሮልን ዝቅ ለማድረግ ይረዳል። ከፍ ያለ የኮሌስትሮል መጠን ለስባማ የጉበት በሽታ እናም ለጉበት ጉዳት አስተዋጽኦ ያደርጋል። የኮሌስትሮል መጠንን በመቀነስ ቀይ ስር የጉበት ጤናን ይደግፋል እናም ጉዳቱንም ይከላከላል። ጥሬ የበሰለ የቀይ ስር ጭማቂ ወይም ደግሞ እንደ ተጨማሪ ምግብ ውስጥ ቀይ ስርን ማካተት የጉበት ጤናን ለመደገፍ እናም ጠንካራ ለማድረግ ጠቃሚ መንገድ ነው። ስድስተኛ ዋልነትስ ነው። ዋልነትስ ጥሩ የኦሜጋ 3 ፋቲ አሲድ ምንጭ ሲሆን በጉበት ላይ የሚከሰት እብጠትን ለመቀነስ እናም ከሰባ የጉበት በሽታ ለመከላከል ያስችላል። በተጨማሪም እንደ ቫይታሚን ኢ ያሉ አንቲ ኦክሲዳንቶችን ይይዛሉ። ይህም ጉበትን ከጉዳት ለመጠበቅ ይረዳል። ሰባተኛ አረንጓዴ ሻይ ነው። አረንጓዴ ሻይ በጉበት ላይ የሚፈጠርን እብጠትናም የኦክሲዲቲቭ ጭንቀትን የሚቀንሱ አንቲ ኦክሲዳንትስ የሆኑትን ካቴኪኖችን በውስጡ ይዟል። አረንጓዴ ሻይን አዘውትሮ መጠጣት ለጉበት በሽታ የመጋለጥ እድላችሁን ዝቅተኛ ያደርገዋል። ስምንተኛ የወይራ ዘይት ነው። የወይራ ዘይት ሞኖ አንሳቹሬትድ ፋት ስላለው በጉበት ላይ ያለውን እብጠትን ለመቀነስናም የጉበት ስራን ለማሻሻልም ይረዳል። እንደ ቫይታሚን ኢ ያሉ አንቲኦክሲዳንቶችንም በውስጡ ስለሚይዝ ጉበትን ከጉዳት ለመጠበቅ ይረዳል። የወይራ ዘይት በተለይም ኤክስትራ ቨርጂን ኦሊቭ ኦይል የሆነ የወይራ ዘይት በጉበት ጤና ላይ ያለውን አዎንታዊ ተጽዕኖ ጨምሮ በብዙ የጤና ጥቅሞቹ ይታወቃል። የወይራ ዘይት ኦሊዮካንታል የተባለ በተፈጥሮ የተገኘ ውህድ ጠንካራ ጸረ ብግነት ባህሪ አለው። በጉበት ውስጥ ስር የሰደደ እብጠት ወደ ጉበት ጉዳትናም እንደ ስባማ የጉበት በሽታ ያሉ በሽታዎችን ያስከትላል። እብጠትን በመቀነስ የወይራ ዘይት ጉበትን ለመጠበቅናም አጠቃላይ ጤንነትንም ይደግፋል። ኤክስትራ ቨርጂን ኦሊቭ ኦይል እንደ ቫይታሚን ኤ እናም ፖሊፊኖልስ ባሉ አንቲኦክሲዳንቶች የበለጸገ ሲሆን እነዚህም ኦክሲዲቲቭ ውጥረትንናም የጉበት ሴሎችን ሊጎዱ የሚችሉ ፍሪ ራዲካሎችን ለመቋቋምም ይረዳሉ። የወይራ ዘይት ኦክሲዲቲቭ ጭንቀትን በመቀነስ ጉበትን ከጉዳት ለመጠበቅናም የጉበት ጤናን ለማሻሻልም ይረዳል። የወይራ ዘይት ሞኖ አንሳቹሬትድ የስብ ምንጭ ሲሆን ይህም የጉበት የስብ ክምችትን ለመቀነስ ይረዳል። በጉበት ውስጥ ያለው ከመጠን ያለፈ ስብ ለሰባ የጉበት በሽታ እናም ለጉበት ጉዳት አስተዋጽኦ ያደርጋል። የወይራ ዘይትን እንደ የተመጣጠነ አመጋገብ አካል አድርጎ መጠቀም በጉበት ውስጥ የስብ ክምችት እንዳይፈጠር ለመከላከል ይረዳል። ጥናቶችም እንደሚያመለክቱት የወይራ ዘይትን ወደ አመጋገባችሁ ውስጥ ማስገባት የጉበት ተግባርን ለማሻሻል ይረዳል። ይህም አጠቃላይ የጉበት ጤናን የተሻለ መሆኑን ያሳያል። የወይራ ዘይት አጠቃቀም ከተሻሻለ የጉበት ኢንዛይም ደረጃ እናም የተሻለ የጉበት ጤና ጠቃሚዎች ጋር ተቆራኝቷል። የወይራ ዘይት ጉበትን ከጉበትናም ከሐሞት ከረጢት የሚወጣውን የሐሞት ፍሰትን በማስተዋወቅ የመርዛማ ሂደቶችን የማጽዳት አቅሙን ይደግፋል። የወይራ ዘይት ስብን በማዋሃድናም በመምጠጥ እንዲሁም ከሰውነት ውስጥ መርዛማ ንጥረ ነገሮችን ለማስወገድ ወሳኝ ሚናን ይጫወታል። የሐሞት ፍሰትን በማራመድ የወይራ ዘይት ጤናማ የጉበት ተግባርንናም መርዝን ማጽዳትም ይችላል። የወይራ ዘይት የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን በመቀነስ ለልብ ህመም ተጋላጭነትን ጨምሮ ለልብ ጤናማ በሆነ ባህሪያቱ ይታወቃል። ጤናማ ልብ የጉበት ጤናን ጨምሮ አጠቃላይ ደህንነት አስተዋጽኦ ያደርጋል። ኤክስትራ ቨርጂን ኦሊቭ ኦይልን በአመጋገባችሁ ውስጥ እንደ የምግብ ዘይት ወይም ደግሞ ሰላጣ ውስጥ በማስገባት የጉበት ጤናን ለመደገፍና ተግባሩን ለማጠናከር ቀላልናም ውጤታማ መንገድ ሊሆን ይችላል። ዘጠነኛ ስባማ አሳዎችን መመገብ ነው። እንደ ሳልመን፣ ማካሬል እናም ሰርዲን ያሉ የስባማ አሳዎች በኦሜጋ 3 ፋቲ አሲድ የበለጸጉ ሲሆን ይህም እብጠትን ለመቀነስናም ከስባማ የጉበት በሽታ ለመከላከልም ይረዳሉ። በተጨማሪም ለጉበት ጤንነት ጠቃሚ የሆነ ፕሮቲንን ይይዛሉ። እንደ ሳልመን፣ ማካሬል፣
ሰርዲንናም ትራውት ያሉ ስባማ አሳዎች በኦሜጋ 3 ፋቲ አሲድ በተለይም ኢኮሳፔንታኖይክ አሲድ ወይም ደግሞ ኢፒኤ እናም ዲኤችኤ ወይም ዶክሳ ሄክሳኖይክ አሲድ ባሉ የበለጸጉ ሲሆን እነዚህም የጉበት ጤናን በመደገፍ በርካታ የጤና ጥቅሞችን ይሰጣሉ። ኦሜጋ 3 ፋቲ አሲድ ጸረ ብግነት ባህሪ ስላለው በጉበት ላይ ያለውን እብጠትን ለመቀነስ ይረዳል። በጉበት ውስጥ ስር የሰደደ እብጠት ወደ ጉበት ጉዳትናም እንደ ፋቲ ሊቨር ዲዚዝ ወይም ደግሞ ስባማ የጉበት በሽታ ያሉ በሽታዎችን ያስከትላል። እብጠትን በመቀነስ በሰባ አሳ ወይም ደግሞ በስባማ አሳዎች ውስጥ የሚገኘው ኦሜጋ 3 ፋቲ አሲድ ጉበትን በመጠበቅ አጠቃላይ ጤንነትን ይደግፋል። ኦሜጋ 3 ፋቲ አሲድ በጉበት ውስጥ ያለውን የስብ ክምችትን ለመቀነስ ይረዳል። በጉበት ውስጥ ከመጠን በላይ ስብ ወደ ወፍራም የጉበት በሽታ ወይም ደግሞ ወደ ስባማ የጉበት በሽታ እናም የጉበት ጉዳትን ያስከትላል። በኦሜጋ 3 የበለጸጉ የስባማ አሳዎችን መጠቀም በጉበት ውስጥ የስብ ክምችት እንዳይኖርናም የጉበት ጤናን ይደግፋል። ኦሜጋ 3 ፋቲ አሲድ በሰውነት ውስጥ ኦክሲዲቲቭ ጭንቀትንናም ፍሪ ራዲካሎችን ለመቋቋም የሚረዳ የአንቲ ኦክሲዳንትስ ባህሪም አለው። የኦክሳይድ ውጥረት የጉበት ሴሎችን ሊጎዳ እናም ለጉበት በሽታዎች አስተዋጽኦ ያደርጋል። በስባማ አሳ ውስጥ የሚገኙት ኦሜጋ 3 ፋቲ አሲድ ፍሪ ራዲካሎችን በማጥፋት የጉበት ሴሎችን ከጉዳት ይጠብቃሉ፣ እንዲሁም የጉበት መላ ጤናንም ያበረታታል። ጥናቶችም እንደሚያመለክቱት ኦሜጋ 3 ፋቲ አሲድ የጉበት ተግባር ምርመራዎችን እንደሚያሻሽል፣ ይህም አጠቃላይ የጉበት ጤና የተሻለ እንዲሆንም ያደርጋል። እንደ የተመጣጠነ አመጋገብ አካል ስባማ አሳዎችን መጠቀም የጉበት ኢንዛይም ደረጃን ለማሻሻል እናም ጤናማ የጉበት ተግባርን ለመደገፍም ይረዳል። ኦሜጋ 3 ፋቲ አሲድ ጤናማ የምግብ ፍሰትን በማራመድ እናም ከሰውነት ውስጥ የሚመጡ መርዛማ ንጥረ ነገሮችን ለማስወገድ በመርዳት የጉበት የመርዛማ ንጥረ ነገሮችን የማጽዳት ሂደቱን ይደግፋሉ። ሐሞት ለምግብ መፈጨት እናም ስብን ለመሰባበር እናም ቆሻሻን እናም መርዛማ ንጥረ ነገሮችን ለማስወገድ አስፈላጊ ነው። በስባማ አሳ ውስጥ የሚገኙት ኦሜጋ 3 ፋቲ አሲድ እብጠትን በመቀነስ ትራይግሊሰራይድን በመቀነስ እናም አጠቃላይ የልብና የደም ስር ወይም ደግሞ የካርዲዮቫስኩላር ተግባርን በማሻሻል የልብ ጤናን እንደሚደግፉም ተረጋግጧል። ጤናማ የልብና የደም ስር ስርዓት የጉበት ጤናን ጨምሮ ለጠቅላላው ደህንነት አስተዋጽኦን ያደርጋል። በኦሜጋ 3 ፋቲ አሲድ የበለጸጉ ስባማ አሳዎችን በመደበኛነት ወደ አመጋገባችሁ ማካተት የጉበት ጤናን ለመደገፍ እናም የበለጠ ጠንካራ ለማድረግ ጠቃሚ መንገድ ነው። 10ኛ ሎሚ ነው። ሎሚ በቫይታሚን ሲ የበለጸገ በመሆኑ ጉበትን ከኦክሳይድ ጭንቀት ለመጠበቅ የሚረዳ ኃይለኛ የሆነ አንቲኦክሲዳንትስ ነው። የሎሚ ውሃን አዘውትራችሁ መጠጣት ጉበትን ለማጽዳት እናም የምግብ መፈጨትን ጤናማ ለማድረግ ይረዳል ማለት ነው። በቀን ግማሽ ሎሚን ጨምቃችሁ የሎሚ ውሃን አዘጋጅታችሁ መጠጣት ጉበትን መርዛማ ንጥረ ነገሮችን የማጽዳት ሂደቱን ይደግፈዋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ እነዚህ 10 ምግብና መጠጦች ጉበታችሁን ጠንካራ ለማድረግ ጉበታችሁን ትክክለኛ ተግባሩን እንዲያከናውን ለመርዳትና የጉበታችንን ጤንነት ለመጠበቅ የሚረዱ ምንጊዜም ቢሆን መጠቀም ያለብን 10 ምግብና መጠጦች ናቸው ማለት ነው። ስለዚህ እነዚህ ምግቦች በአመጋገባችሁ አካቱ እላለሁኝ። ጎጂ የሆኑ ምግቦችን ደግሞ ከአመጋገባችሁ ማስወገድ አለባችሁ። ከፍተኛ ስኳርን መጠቀም የለባችሁም። ጨውን መጠቀም የለባችሁም። አልኮልን አብዝታችሁ መጠቀም የለባችሁም። ፕሮሰስድ የሆኑ ምግቦችን መጠቀም የለባቸውም። ተቀነባብረው የሚሰሩ ምግቦች፣ በጣም ቅባት የበዛባቸው ምግቦችን ከአመጋገባችሁ ውስጥ ማስወገድ አለባችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ለጉበታችሁ ጤንነት መመገብ ያለባችሁን 10 ጤናማ ምግቦችን በዚህ ቪዲዮ ላይ ነግሬያችኋለሁ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ እላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።